አንዳንድ ጊዜ እግዚአብሔር ከኛ ሩቅ እንደሆነ ይሰማናል። ጸሎት አይጣፍጠንም፣ መጽሐፍ ቅዱስ ማንበብ አይማርከንም፣ ቤተ ክርስቲያን ውስጥ ሆነን እንኳን ባዶነት ይሰማናል። ጥያቄው ይህ ነው፣ እግዚአብሔር ከኛ ርቆ ነው ወይስ እኛ በቀስታ ከእግዚአብሔር ርቀን? ዛሬ በዚህ ቪዲዮ መንፈሳዊ ሕይወታችንን በቀስታ የሚያጠፉ አደገኛ 5 ምልክቶችን እንመለከታለን። እነዚህ ልማዶች ብዙ ሰዎችን ከእግዚአብሔር አርቀዋል። ምናልባት አንተንም እየጎዳ ሊሆን ይችላል። እስከ መጨረሻው ተመልከት፣ ምክንያቱም 5ኛው ልማድ በጣም አደገኛ ስለሆነ። የመጀመሪያው ልማድ የማያቋርጥ የሶሻል ሚዲያ ጫጫታ። ዛሬ ሰዎች ከእግዚአብሔር ድምፅ ይልቅ በቲክቶክ፣ በዩቲዩብ፣ በፌስቡክ፣ በተለያየ ሶሻል ሚዲያዎች ላይ ድምፅ እየሰሙ ነው። በየቀኑ 5 ደቂቃ ለጸሎት አናገኝም፣ ነገር ግን 3 ሰዓት ሙሉ ስክሮል እያደረግን እንቆያለን። ታዲያ ሰይጣን ሁልጊዜ በኃጢአት ምክንያት ብቻ አይመጣም። አንዳንድ ጊዜም በዲስትራክሽን አማካኝነት ይመጣል። ስልክ በቀስታ ከእግዚአብሔር እያራቀ ከሆነ ይህ መሳሪያ በረከት አይደለም። ምክንያቱም በመጽሐፍ ምሳሌ ላይ እግዚአብሔር እንደዚህ ብሎ እንመለከተዋለን። እረፉ፣ እኔም አምላክ እንደሆኑ እወቁ። እግዚአብሔር በጫጫታ ውስጥ አይናገርም። ዝም ሲል፣ ጸጥ ሲል፣ በዛ ሰዓት እግዚአብሔር ለእናንተ ይናገራቸዋል። ይህንን ልማድ ሞክር። በየቀኑ 30 ደቂቃ ያህል ስልክን ከእጅ አርቀው። ከመኝታ በፊት ባይብል መጽሐፍ ቅዱስን አንብብ። ጠዋት ሶሻል ሚዲያ ከመክፈትህ በፊት 3 ደቂቃ ጸልይ። ሁለተኛው ልማድ ትንሽ ኃጢአት ነው ቀላል ነው ብሎ መተው። ብዙ ሰዎች ትንሽ የሚሉት ኃጢአት በመጨረሻም ትልቅ ውድቀት ያመጣል። ትንሽ ውሸት፣ ትንሽ ፖርኖግራፊ፣ ትንሽ ክፉ አስተሳሰብ። ሰይጣን በአንድ ቀን ውስጥን አያፈርስም፣ በቀስታ ነው የሚያፈርስህ። መጽሐፍ ቅዱስ ትንሽ ውሃ ወይም ጥቂቷ እርሾ ሊጡን በሙሉ እንደሚያቦካው አታውቅምን ስለሚል ኃጢአት ሲደጋገም ልብ ይጠነክራል፣ መንፈስ ይደክማል። መጀመሪያ ጊዜ ኃጢአት ስትሰራ ልብህ ይመታል፣ በኋላ ግን ትለምደዋለህ። ያ ነው አደጋው። 3ኛ ልማድ ጸሎትን ማቋረጥ። ጸሎት ማቆም መንፈሳዊ ኦክስጅንን እንደማቆም ነው። ብዙ ሰዎች ቢዚ ነኝ ይላሉ፣ ግን ለሁሉም ነገር ጊዜ አለው ብሎ መጽሐፋችን ይነግረናል። እውነቱ ይሄ ነው። ለምንወደው ነገር ጊዜ እንሰጣለን። መጽሐፋችን ሲናገር ሳታቋርጡ ጸልዩ ይለናል። ጸሎት የሪሊጂየስ አክቲቪቲ ብቻ አይደለም፣ ሪሌሽንሺፕ ነው። ከእግዚአብሔር ጋር ህብረት የምናደርግበት ነው። ኢማጂን አንድ ጓደኛህን ለ6 ወር ሳትነግር ሪሌሽንሺፕ ይቀዘቅዛል አይደል? ከእግዚአብሔር ጋርም እንዲሁ ነው። በየቀኑ 10 ደቂቃ ጸሎት ማድረግ ጀምር። ስልክህን ሳይለንት አድርግ፣ ከልብህ አውራ። 4ኛው ልማድ መርዛማ ጓደኝነት ወይም ቶክሲክ ፍሬንድሺፕ። አንዳንድ ሰዎች ወደ እግዚአብሔር ያቀርቡሃል፣ አንዳንድ ሰዎች ደግሞ ከእግዚአብሔር ያርቀዋል። ሁልጊዜ ኃጢአትን የሚያበረታቱ ጓደኞች መንፈሳዊ ሕይወትን በቀስታ ያጠፋሉ። መጽሐፍ ቅዱሳችን ክፉ ጓደኝነት መልካም ልማድን ያበላሻል ይላል። ማንን እንደምትከተል ቀስ በቀስ እርሱ ትሆናለህ። አንዳንድ ጊዜ ሰዎችን ለመጠበቅ ስትሞክር ራስህን ታጠፋለህ። 5ኛው ልማድ እግዚአብሔር በከባድ ጊዜ ብቻ መፈለግ። እግዚአብሔርን በከባድ ጊዜ ብቻ መፈለግ። ብዙ ሰዎች ችግር ሲመጣ ብቻ ይጸልያሉ፣ ፈተና ሲመጣ ይጸልያሉ፣ ስራ ሲጠፋ፣ ሪሌሽን ሲፈርስ ይጸልያሉ። ከዚህ በኋላ እግዚአብሔር የት ነው ይላሉ። ግን እግዚአብሔር ኢመርጀንሲ ኮንታክት አይደለም። መጽሐፍ ቅዱሳችን አስቀድማችሁ የእግዚአብሔርን ጽድቅና መንግስቱን ፈልጉ ስለሚል ይህም ሁሉ ይጨመርላችኋል። እግዚአብሔር ሪሌሽንሺፕ ይፈልጋል፣ ከአንተ ጋር ግንኙነት ይፈልጋል። አስፈላጊ ሲሆን ብቻ የምትወደው ሰው መሆን አይፈልግም። ምናልባት ዛሬ መንፈሳዊ ሕይወትን እየሞተ ነው፣ ግን ጥሩ ዜና አለ። እግዚአብሔር አሁንም እየጠራህ ነው። ይህን ቪዲዮ እስከ መጨረሻ ካየህ ምናልባት እግዚአብሔር ካንተ ጋር እየተናገረ ነው። ዛሬ ውሳኔ እንድታደርግ ወደ እርሱ ተመለስ። በኮሜንት ላይም እግዚአብሔር ሆይ ወደ አንተ እመለሳለሁ ብለህ ጻፍ። ይህ ቪዲዮ የሚያስፈልገው አንድ ሰው ይኖር ይሆናል። ቪዲዮን ለምትወደው ጓደኛ ሼር አድርግለት። ላይክ በማድረግ ለብዙዎች ማድረስ እንዳትረሳ። እንዲሁም ቻናሉን ሰብስክራይብ እያደረግ እንደዚህ አይነት ቪዲዮዎችን በየጊዜው ወደ አንተ እንዲደርሱ ማድረግ ትችላለህ። እግዚአብሔር ይባርክ።